እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ የጡት ካንሰር ወይም ብረስት ሲኤ የሚለውን ይሆናል ማለት ነው። እንግዲህ በመጀመሪያ ደረጃ በዓለም አቀፍ ሁኔታ በምናይበት ሰዓት ይሄ የጡት ካንሰር ወይም ብረስት ሲኤ እያልን የምንጠራው በሽታ ሴቶችን በመግደል ቁጥር 1 ላይ የተቀመጠ የካንሰር አይነት ነው። ባለፈው ስንነጋገር ለንግ ካንሰር ወይም የሳምባ ካንሰር ብለን የምንጠራው በሽታ ወንዶችን በመግደል ቁጥር 1 ላይ የተቀመጠ በሽታ ነው ብለናል። ለሴቶች ደግሞ በገዳይነቱ በአንደኝነቱ በዓለም አቀፍ ደረጃ ካሉ ካንሰሮች የሚታወቀው ይሄ የጡት ካንሰር ነው ማለት ነው። ስለዚህ ስለ ጡት ካንሰር አንድ ሴት ልጅ በደንብ ማወቅ ይኖርባታል። በምን አይነት ምክንያት ነው ይሄ የጡት ካንሰር ሊከሰት የሚችለው? ዋና ዋና አጋላጭ ምክንያቶቹ ምንድን ናቸው? ይሄ በሽታስ በሚከሰትበት ሰዓት ምን አይነት ምልክቶችን ቀድሞ ሊያሳይ ይችላል? የሚሉትን ነገሮች በደንብ በማወቅ ራሷን ከዚህ አስከፊ በሽታ መታደግ ይኖርባታል ማለት ነው። እንግዲህ ይሄ የጡት ካንሰር ወይም ብረስት ሲኤ ምን ማለት ነው ወደሚለው ስንመጣ ልክ እንደ ሌሎች የካንሰር አይነቶች ቲሹ ላይ ይጀምርና ወይም ሴሎች ላይ ይጀምርና ወደ ተለያየ የሰውነት ክፍል ሊሰራጭ የሚችል በሽታ ነው ማለት ነው። ስለዚህ የጡት ካንሰር ብለን ስንናገር የጡት ሴሎች ወይም የጡት ቲሹዎች ላይ ይጀምርና እየቆየ በሚሄድበት ሰዓት ወደ ሌላ የሰውነት ክፍል ሊሰራጭ የሚችል የካንሰር አይነት ነው ማለት ነው። ይሄ ከሆነ ይሄ የጡት ካንሰር ዋና ዋና አጋላጭ ምክንያቶች ምንድን ናቸው ወደሚለው በምንመጣበት ሰዓት የመጀመሪያው እንግዲህ እድሜ ነው። እድሜ አንድ ሪስክ ፋክተር ነው። ስለዚህ አንድ ሴት ልጅ እድሜዋ ከ40 ዓመት በላይ የሆነ በሄደ ቁጥር ለጡት ካንሰር የመጋለጥ እድሏ ከፍ ይላል። ስለዚህ አስፈላጊ የሆነ መደበኛ የሕክምና ክትትል ማድረግ ይኖርባታል። ማሞግራፊ የምንለው አለ። እሱም በማሰራት የጡት ካንሰር መኖሩና ለመኖሩን ቼክአፕ ያስፈልጋታል ማለት ነው፣ ምንም አይነት ምልክት ባይኖራትም። ሌላኛው እንግዲህ የቤተሰብ ታሪክ ነው። አንድ ሴት ልጅ እንግዲህ በቤተሰብ ውስጥ የጡት ካንሰር የተያዘ ቤተሰብ ካላት እሷም ላይ የጡት ካንሰር የመከሰት እድሉ ከፍ ያለ ነው። በሶስተኛ ደረጃ የምናየው የጄኔቲክ ለውጦች። የጄኔቲክ ለውጦች ብረስት ሲኤ ኤ1 እና ብረስት ሲኤ ኤ2 የምንላቸው አሉ። ወይም ብራክ ኤ1 እና ብራክ ኤ2 የምንላቸው ጂኖች አሉ። እነዚህ በጄኔቲክ ቴስት የሚታወቁ ናቸው። የነዚህ ጂኖች ሙቴሽን ካለ አንድ ሴት ልጅ ከፍ ያለ የጡት ካንሰር ሪስክ ይኖራታል። ምክንያቱም እነዚህ ትመር ሰፕረሰር ጂን ናቸው። ካንሰር እንዳይከሰት የሚያደርጉ ጂኖች ናቸው። እነዚህ ጂኖች ሙቴት ካደረጉ በቀላሉ ለካንሰር የመያዝ እድል ከፍ ይላል ማለት ነው። በአራተኛ ደረጃ የምናየው እንግዲህ የሆርሞን ተጽዕኖ ነው። በተለይ ኢስትሮጅን የምንለው ሆርሞን አንድ ሴት ልጅ ለረጅም ጊዜ ኤክስፖዠር ካላት ለጡት ካንሰር የመጋለጥ እድሏ ከፍ ያለ ነው። ለዛም ነው ብዙ ጊዜ ሴት ልጆች እድሜያቸው በጣም ሳይገፋ ልጅ ቢወልዱ የሚመከረው። ምክንያቱም በጣም እድሜ በሚገፋበት ሰዓት ለዚህ ሆርሞን ያላት ተጋላጭነት ወይም ለኢስትሮጅን ሆርሞን ያላት ተጋላጭነት በጣም ረዥም ይሆናል ማለት ነው። እንደዚህ በሚሆንበት ሰዓት ለጡት ካንሰር ተጋላጭነቷም እየጨመረ ይሄዳል ማለት ነው። ሌላኛው እንግዲህ ባለፈውም እንዳነሳ ነው አንድ ሴት ልጅ ከወለደች በኋላ ጡት በደንብ ማታጠባ ከሆነና ሙሉ በሙሉ ጡት ማታጠባ ከሆነ እየወለደች በተደጋጋሚ ለጡት ካንሰር እንደ አንድ አጋላጭ ምክንያት ሊሆን እንደሚችልም ተረጋግጧል ማለት ነው። ሌላኛው እንግዲህ ከፍተኛ ክብደት። አንድ ሴት ልጅ ከመጠን በላይ ክብደት ካላት ለጡት ካንሰር የመጋለጥ እድሏም ከፍ ያለ ነው። አልኮል መጠጥ። ሴት ልጅ አልኮልን አዘውትራ የምትጠጣ ከሆነ ለጡት ካንሰር የመያዝ እድሏ ወይም ተጋላጭነቷም አሁንም ይጨምራል ማለት ነው። እንግዲህ ሌላው ለጡት ካንሰር አጋላጭ ምክንያት ነው ተብሎ የሚታሰበው ጡት ላይ ያሉ ፕሪካንሰሬስ ሌዥን የምንላቸው አሉ። አንዳንድ ጊዜ ካንሰር ያልሆኑ ነገር ግን ወደፊት ወደ ካንሰርነት ሊቀየሩ የሚችሉ እጢዎች ካሉ አንድ ሴት ልጅ ጡቷ ላይ ልክ ካንሰር አይደለም ግን እጢ ያለች ከተባለች
ወደ ካንሰርነት ሊቀየር ይችላል አይችልም የሚለውን በደንብ ማረጋገጥ አለባት። በጊዜ መውጣት ካለበት ያ እጢ ደግሞ በጊዜ መውጣት አለበት። ሌላም እንግዲህ ትራውማ አጋጥሟል ሊሆን ይችላል፣ ወይም በተለያየ ምክንያት ጡቷ ላይ ቁስል፣ ካንሰር ያልሆነ ቁስል ሊኖር ይችላል። ይሄ በጊዜው በደንብ መታከም አለበት። እየቆየ ሲሄድ ወደ ካንሰርነት ሊቀየሩ የሚችሉ አንዳንድ እንደዚህ አይነት እድል ያላቸው የጡት ቁስለቶች ሊኖሩ ስለሚችሉ ማለት ነው። እንግዲህ ሌላውና አስፈላጊው ነገር የጡት ካንሰር ምልክቶች ምን ምን ናቸው ወደሚለው በምንመጣበት ሰዓት አንድ ሴት ልጅ በጡት ካንሰር በምትያዝበት ሰዓት የምታሳያቸው ምልክቶች አሉ። አንዳንዶቹ ቀድሞ የሚታዩ ምልክቶች አሉ፣ አንዳንዶቹ በጣም ዘግይቶ የሚታዩ ምልክቶች አሉ። ብዙ ጊዜ ግን ይሄ የጡት ካንሰር አስከፊነቱ የተጋነነ ምልክት ሳያሳይ ደረጃው ከፍ ያለ ደረጃ ላይ ደርሶ እናገኘዋለን። እንደዚህ በሚሆንበት ሰዓት ለሕክምናም በጣም አስቸጋሪ ነው የሚሆነው። ስለዚህ አንድ ሴት ልጅ ሁልጊዜም ቢሆን ጡቷን ቸክ ማድረግ መቻል አለባት። ሰልፍ ኤግዛሚኔሽን የምንለው ማለት ነው። ስለዚህ ጡቶቿ እኩል ናቸው፣ እኩል አይደሉም። ምክንያቱም የመጀመሪያው ሊታዩ የሚችሉ ምልክቶችን በምናይበት ሰዓት እንግዲህ የጡት ቅርጽ መለወጥ ሊኖር ይችላል። ከዛ በተጨማሪ ቆዳው ላይ ያለው ቅርጹ ሊቀየር ይችላል፣ ቴክስቸሩ ሊቀየር ይችላል። ከዛ በተጨማሪ እንግዲህ ሳይዙ ሊለያይ ይችላል። የግራና የቀኝ ጡቶቿ መጠኑ ይለያያል ማለት ነው። ይሄን መስታወት ላይ ሆነ አንድ ሴት ልጅ ማየት ይኖርባታል ማለት ነው። የግራው ከፍ የቀኙ ደግሞ ዝቅ ማለት ካለ አስፈላጊውን ምርመራ ማድረግ ይኖርባታል ማለት ነው። ከዛ በተጨማሪ እንግዲህ ጡት ውስጥ ጠንካራ የሆነ እብጠት ሊኖር ይችላል። ስለዚህ በሚዳበስበት ሰዓት ጠንካራ የሆነ እብጠት ከዛም ህመም ሊኖር ይችላል ማለት ነው። ከዛ በተጨማሪ እንግዲህ ቅድም እንዳለው የጡት ቅርጽ መቀየር ሊኖር ይችላል። በተለይ ጫፉ አካባቢ የጡት ጫፍ በምናይበት ሰዓት ወደ ውስጥ ገባ ማለት፣ ስርጉድ ማለት ወደ ውስጥ ሊኖረው ይችላል ማለት ነው። እንደዚህ ካለ የጡት ካንሰር አጠራጣሪ ነገር ነው ማለት ነው። ከዛ በተጨማሪ የጡት ጫፍ ላይ ፈሳሽ ከዚህ በፊት ያልተለመደ እንግዲህ ደም የተቀላቀለበት ፈሳሽ ሊሆን ይችላል፣ ንጹህ ነጭ ፈሳሽ ሊሆን ይችላል። እነዚህ ፈሳሾች ከዚህ በፊት የሌሉ አሁን ግን የተከሰቱ ፈሳሾች ካሉ አሁንም የጡት ካንሰርን ሊያጠራጥሩን የሚችሉ ነገሮች ናቸው ማለት ነው። ከዛ በተጨማሪ የእጅ ክርን አካባቢ እብጠትና ህመም፣ እጅ ክርን አካባቢ በተለይ ብብት አካባቢ እጢዎች፣ ከፍ ያሉ እጢዎች ካሉ፣ ከዛ አካባቢ ደግሞ ህመም በተለይ እጅ ክንድ አካባቢ የሚሰማ አይነት ህመም ካለ አሁንም ጥርጣሬ መኖር ይኖርበታል ማለት ነው። እነዚህ እንግዲህ ዋና ዋና የጡት ካንሰር ምልክቶች ናቸው። ሌሎችም ይኖራሉ። የክብደት መቀነስ ሊኖር ይችላል። ሌሎች ተያያዥ እንትኖች ምልክቶች ይኖራሉ። ግን እነዚህ ዋና ዋናዎቹ የጡት ካንሰር ምልክቶች ናቸው ማለት ነው። ይህ ከሆነ እንግዲህ መከላከያ መንገዶቹ ምን ይመስላል ወደሚለው ስንመጣ የመጀመሪያው እንግዲህ የህይወት መንገድ ለውጥ ነው። ስለዚህ አንድ ሴት ልጅ በደንብ እንቅስቃሴ ማድረግ ይኖርባታል። ስኬጁል የሆነ እንቅስቃሴ የጡት ካንሰር ሪስክን ስለሚቀንስ ማለት ነው። ጤናማ የአመጋገብ ስርዓት መከተል አለባት። እነዚህ ስብ የበዛባቸውን ምግብ መመገብ የለባትም። ከዛ በተጨማሪ አትክልትና ፍራፍሬዎችን አዘውትሮ መመገብ የጡት ካንሰርን ለመከላከል ጥሩ ነገሮች ናቸው ማለት ነው። አልኮል፣ ሲጋራ እንደዚህ አይነት ነገር የምትጠቀም ሴት ልጅ ካለች እሱ ሙሉ በሙሉ ማቆም ያስፈልጋታል ማለት ነው። የክብደት መቀነስ፣ ክብደት ከመጠን በላይ ሴት ልጅ ክብደት ካላት ይህን ክብደቷን መቆጣጠር ወይም መቀነስ ይኖርባታል ማለት ነው። የቤተሰብ ታሪክ ካለ እንግዲህ ይህን ጥንቃቄ ማድረግ፣ ከሐኪም ጋር መነጋገር፣ ሬጉላር ቼክአፕ ያስፈልጋል ማለት ነው። ምክንያቱም ቀድሞ ካንሰሩ ከታወቀ በቀላሉ መታከም ስለሚችል ማለት ነው። ግን ደረጃው ከፍ እያለ ከሄደ የሕክምና ሁኔታውም በጣም ኮምፕሊኬት እያደረገ ስለሚሄድ ማለት ነው። ይህ ከሆነ እንግዲህ ይሄ የጡት ካንሰር አንድ ሴት ልጅ ከተያዘች ምን የሕክምና አማራጮች አሉ ወደሚለው ስንመጣ እንግዲህ የሕክምና አማራጮች የቀዶ ጥገና ወይም ሰርጀሪ የምንለው አለ፣ የኬሞቴራፒ አለ፣ ራዲዮቴራፒ አለ፣ የተመረጡ ባዮሎጂካል ሕክምናዎች ወይም ታርጌትድ ቴራፒ የምንላቸዋል። ግን ዋናው ነገር ምንድነው? እዚህ ጋር ቀድሞ ደረጃው ከፍ ሳይል የሚገኝ ከሆነ ለሕክምናው
በጣም ወሳኝና በቀላሉ ወደ ሌላ ወደ ሰውነት ክፍል ሳይሰራጭ ከተገኘ በቀላሉ ሊድን ይችላል እና የጥንቃቄ መርሆችን አሁን የተነጋገርናቸውን የመከላከያ መንገዶችን መከተል ለሕክምናው በጣም ወሳኝነት ይኖረዋል። ስለዚህ ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።